ምርጫህ ነው ጠላትህ፣ ሌላ ጠላት የለህም ወዳጄ። ፈጣሪ ለሰው ልጆች ከሰጠው አንዱና ትልቁ ነገር ነፃ ፈቃድ ነው። በሕይወታችን ውስጥ አንድም ነገር ያለ ምርጫችንና ያለ ፈቃዳችን የሆነ አንድም ነገር የለም። የፈጠረን አምላክ ቢሆን እንኳን ከመሞታችን ቀን ውጭ ሁሉንም እንደየፈቃዳችን፣ እንደየምርጫችን፣ እንደየፍላጎታችንና እንደየምኞታችን በእምነታችን ልክ ነው እየሰጠ የሚያኖረን። ፈልገንና ፈቅደን ወደንና መርጠን ባደረግነው ድርጊትና በተሳሳተው ምርጫችን ምክንያት በደረሰብን በደልና መከራ ለምንድን ነው ፈጣሪን የምናማርረው? ለምንስ ነው ሰዎችን የምንወቅሰው? በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል የሀገሬ ሰው። ካለፈ ስህተታችን መማር የወደፊት ምርጫችንን ማስተካከልና ውሳኔዎቻችን ማስተካከል እንጂ በማንም መፍረድና ማማረር ያለፈውን አይቀይረውም። ሲሰድቡህ ዝም ብለህ አልፈህ፣ ሲንቁህ እንዳላየ አልፈህ፣ ሲያዋርዱህ እንደሚገባ ሁሉ ችለህ፣ እየገፉህ ሙጭጭ ብለህ እያሳደድክ፣ ሲረግጥህ መረገጫ መሰላል ሆነህ አልፈህ፣ ፈቅደህና ወደህ ባደረግከው ንጭንጩን ምን አመጣው? ፈቅደህና መርጠህ ከኖርክ በኋላ ሲያልፍ እየቆጨህ ሕይወትን አትርገም፣ ፈጣሪህን አታማር። የፈቀድክላቸው አንተ እንጂ ሌላ ሰው አይደለም። ከሚንቁ ሰዎች ጋር ምን ትሰራለህ? ለአንተ አድናቆትና አክብሮት ከሌላቸው ሰዎች ጋር ምን ታደርጋለህ? እባክህ በሞቴ ብለው ከማይጋብዙ ሰዎች ቤት ምን ድርሽ ያስባለ? ቅድሚያ ከማትሰጥበትና ችላ ከተባልክበት ሰፈር ምን አዟዟረ? ከሚያታልሉ፣ ከሚያጭበረብሩህ፣ ከሚዋሹህና ከሚበድሉ ሰዎች ጋር ምን አስቀመጠ? ከሚንቁህ፣ ከሚያጣጥሉህ፣ በሰውነት ብቻ ከማትከበርበት አካባቢ ምን አስኬደህ? ምርጫህ ፈቃድህና ውሳኔህ ነው ጠላትህ። ሌላ ጠላት የለህም። ክብርህን ከእጅህ እንጂ ከሰው ፈጽሞ አትጠብቅ። ራስህን አስከብር፣ ዋጋህን ወቀው፣ የሚገባህን ወቅ። ገደብ ይኑርህ፣ ምክንያታዊ ሆነህ ኑር። በማንም አትፍረድ፣ ማንንም አትውቀስ። ፈጣሪን አታማር። ፈጣሪ ጨካኝ ሆኖና ትቶህ ሳይሆን ምርጫህን አክብሮልህ እንደሆነ ወቅ። ጸሎቴ ዘገየ ብለህ የምታማርረው አምላክ ነው ኃጢአት ስትሰራ ቶሎ ያልፈረደብህ። የፈጣሪ ሕግ አይሻርም፣ ላንተ ሲልም አይስተካከልም። ተፈጥሮ ነው የሰጠኸውን መቀበል፣ ግዴታህን የዘራኸውን ማጨድ። ፈቃድህን ወቅ፣ ምርጫህን አስተካከል፣ በውሳኔ ጽና፣ በዓላማ ተመራ፣ ዋጋህን ወቅ። ክብርህን ከእጅህ እንጂ ከሰው አትጠብቅ። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው